ኢትዮጵያና ኤርትራ ወደ ለየለት ጦርነት የውጭ ጉዳይ ሚኒስትር ለኤርትራ መንግስት ያስተላለፈው አስቸኳይና አስደንጋጭ ጥሪ ሰራዊታችሁን በአስቸኳይ አስወጡ ተብሏል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ለአሜሪካ የላኩ ጠንካራ መልእክት ምን ነበር? ዝርዝሩን አሁን ይዘን ቀርበናል። ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን ቪዲዮን ላይክ ማድረጉን አይዘንጉ። እስከ መረጃው ጥንክር አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ጠየቀ። ሚኒስትሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስና በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጧል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ የጥያቄ ተቀባይነት የማያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱ የተለያዩ ታጣቂ ቡድኖች የቀጥታዊ ቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ወንጅሏል። በደብዳቤው ላይ የታጠቁ ቡድኖች በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉም ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነትና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱንም ገልጿል። ባለፉት ጥቂት ቀናት ሁለቱ ሀገራት በሚያዋስናቸው ድንበር አካባቢ የታዩ ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስትር በደብዳቤው ላይ አመልክቷል። የውጭ ጉዳይ ሚኒስትር የኤርትራ መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልም ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የአገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲልም ድርጊቱን አውግዟል። አክሎም የተቀባይነት የሌለው ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመከባበር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑንም አስታውቋል። በመሆኑም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ለግማሽ ምዕተ ዓመት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደኖሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑንም አብራርቷል። የውጭ ጉዳይ ሚኒስትሩ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ ነኝ ብሏል። ይሁንና በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽም የለም። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስትሩ ደብዳቤው ቀና ምላሽ እንደሚያገኝም ተስፋውን ገልጿል። በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስት ህዝባዊ ወያኔ ሓርነት ትግራይ ህወሓት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። በጥር ወር መጀመሪያ ላይ ደግሞ የኢትዮጵያ ፌዴራል ፖሊስ የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ያላቸውን
ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን አስታውቋል። ኢትዮጵያ የጎረቤት አገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል በተደጋጋሚም ከሳለች። ባለፈው ዓመት ሐምሌ ወር እንዲሁ የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ኢትዮጵያ ለተባበሩት መንግስታት ድርጅት መግለጿም አይዘነጋም። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበቦ የከፋ ሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ነበር በወቅቱ የተናገሩት። ዘገባው የኢቢሲ ነው። በሌላ ዜና የኢራኑ የውጭ ጉዳይ ሚኒስትር ከመደራደር ውጭ ሌላ አማራጭ የለም አሉ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊች ለአገሪቱ ብሔራዊ የውጭ ጉዳይ ፖሊሲ ኮንግረስ ከመደራደር ውጭ ሌላ አማራጭ የለም ሲሉ በድርድር ወቅት ይህንን ለአሜሪካ ተወካዮች መናገራቸውን ገለጹ። በኢራንና በአሜሪካ መካከል ኦማን ውስጥ ቅዳሜ ዕለት የተደረገው ድርድር ለጊዜው መጠናቀቁን የኢራን የመንግስታዊ መገናኛ ብዙሃን አስታውቋል። የውጭ ጉዳይ ሚኒስትሩ አራጊች ስለ ኢራን የኒውክሌር ፕሮግራም ማንኛውም ግርታና ጥያቄ እንመልሳለን ብሏል። መብታችን እንዲረጋገጥልን ማንንም አንጠይቅም ያሉት የውጭ ጉዳይ ሚኒስትሩ መብታችን እንዲከበር እንፈልጋለን ሲሉም ተናግሯል። ከእስራኤል ጋር አገራቸው ለ12 ቀናት የዘለቀ ጦርነት ባደረገችበትም ወቅት በኒውክሌር ተቋማት ላይ የተፈጸመውን የቦምብ ድብደባ በመጥቀስም እውቀት በቦምብ ድብደባ አይጠፋም ብሏል። የዓለም አቀፉ የአቶሚክ ኢነርጂ ባለሥልጣናት ተቋሙን መጎብኘት ስለሚችሉበት ሁኔታ ሲናገሩ የኤጀንሲው ኃላፊ ከመጎብኘቱ በፊት መሟላት ያለባቸው ቅድመ ሁኔታዎች መኖራቸውን ነግሬዋለሁ። ምክንያቱም የደህንነትና የጸጥታ ጉዳዮች አሉ፣ ያልፈነዱ ቦምቦች አሉ፣ መስማማት ያለብን ጉዳዮች አሉ። ከዚህ በኋላ ፍተሻውን ማካሄድ ይቻላልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርጊቱ ወደ ጫካው ሕግ መመለስ ያሉት የውጭ ጉዳይ ሚኒስትሩ በዚህ አመንክዩ ላይ በመመስረት ጠንካራ የሆነ አካል ፈቃዱን በሌሎች ላይ ይጭናል ማለት ነው ሲሉም ተናግሯል። በጫካ ሕግ ውስጥ ደካሞች ይረገጣሉ፣ ኃያላኑም በሕይወት ይተርፋሉ። ለዚህም ነው ጠንካራ ከመሆን ውጭ ሌላ አማራጭ የለን ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። ክቡራን አድማጮች፣ ኢትዮጵያ ለኤርትራ ያቀረበችው ይህ ጥያቄ ለሰላም መንገድ ይከፍታል ወይስ የጦርነት አዋጁን ያፋጥነዋል? በአሰብ ወደብ ዙሪያ የቀረበው የድርድር ግብዣ ምን ያህል ውጤታማ ይሆናል? የእናንተን ግምት በኮሜንት መስጫው ላይ አስፍሩልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።